ሰው ተረድቶ የሚያልፍ ሰው አለ። ለሚቴል አንዳንድ ሰው አይዶን ኬር ስላለችበት ሲቹዌሽን ክብሬ ተነክቷል ብሎ ህግ ፊት የሚያቆማት አለ። ህግ የሚያውቀው መኖሪያ ፈቃድ እንዳላትና ህጋዊ መሆኗን ብቻ ነው። ሌላው ነገር አይመለከተውም። ስለሷ የአእምሮ ችግር። እባካችሁ ግን እኔ ይህንን የማወራው የኢትዮጵያ እንትን እያላችሁ ድግስ ስታዘጋጁ ለከረማችሁ ኢትዮጵያኖች ነው። በየድግሱ እንዴ ለመብላት ለመጠጣት ለጭፈራ ነው እንዴ ኢትዮጵያኖቹ የምትገናኙት? እንዴ እቺ ልጅ መስመር እየሳተች ነው። በቃ መስመር ስታለች። አሁን ደግሞ እያንዳንዱን ሰው ሆኗል። ፐርሰናሊ አስተያየትም ሀሳብም የሰጣትን ሰው ሁላ ወጣ ሄዝቴት እያደረገች ነው። አቢዩዝ እያደረገች ነው። ሁሌ አይሞላም። ልንገራችሁ እኔና የሆኑ ሰዎች ልንረዳት እንችላለን። የአይምሮ ጭንቀት ውስጥ ነች። መንፈስ የሆነ ነገር አሰራር ላይ ተይዛለች ምናምን ብለን የማይመለከታቸው ስለ እንደዚህ አይነት ነገር የማያምኑ ሰዎች አሉ። ወስደው ህግ ፊት የሚገትሯት ጋይስ። ከፊት ለፊት የሚመጣው ነገር ስለዚች ልጅ ምንም አልታያችሁ፣ ልትደርሱላት ይገባል። ስለ እኔ አይመለከትሽም። እኔ ኢትዮጵያ እንትን ኮሚኒቲ ሄጄ አብሬ ስበላ ስጠጣ ስጨፍር ቪዲዮዬን አይተሽኝ አታውቂም። እኔ አውት ኦፍ ኢትዮጵያን ኮሚኒቲ ከኢትዮጵያ ኮሚኒቲ ጋር ህብረትም ምንም የለኝም። እኔ ለቤቴ ነው የምታይኝ። የትኛው የኢትዮጵያን ድግስ ላይ ስጨፍር አይተሽኝ ታውቂያለሽ? ተገናኝታችሁ የምትጨፍሩ ግን አግዟት ነው ልጅቷን፣ ተባበሯት። ሰዎችን ስም እየጠራች አታክ ማድረግ ጀምራለች። ስም እየጠራች መናገር ጀምራለች። እንደ እህት አታሳዝናችሁም ወይ ነው? የዚች ልጅ መጥፋት አያሳዝናችሁም ወይ? ልጅቷ ከራሷ ጋር አይደለችም። ለምንድን ነው ዝም የምትሉት? ምንድን ነው እየሰራችሁ ያላችሁት? ለምንድን ነው ዝም የምትሉት? ነገች ልጅ ህይወቷ አንድ ነገር ቢሆን እኔን እያልሽ ቪዲዮ ልፖስት ነው አይደለ? አንደኛ ናችሁ። ለዚህ የታወቃችሁ ናችሁ። እናንተ እኮ ራሳችሁ አሳብዳችሁ፣ ራሳችሁ አጨለላችሁ፣ ራሳችሁ ነፍስ ሰው በራሱ ወስኖ ህይወቱን እንዲያጠፋ እስከ ማድረግ ደርሳችሁ ከዛ ቪዲዮ የምትለቁ ናችሁ። ዳትስ ዩ ጋይስ። እድሉን ለሰጣችሁ ሰው እዛ ድረስ የምታደርጉ ናችሁ። ብዙዎቹን አይተናል እኮ ቲክታክ ላይ ምን አድርጋችሁ እንዳስቀመጣችኋቸው። እቺ ልጅ ግን ጊዜ አለ። አሁንም ቢሆን ድረሱላት ነው እኔ እያልኩ ያለሁት። ሶሊያና መስመር እየሳተች ነው። በህግ ሊጠይቋት የሚፈልጉ ብዙ ሰዎች አሉ። ሰዎችን ፐርሰናሊ አታክ ማድረግ ጀምራለች፣ መሳደብ ጀምራለች፣ ሰዎችን ልክ ያልሆነ ነገር መናገር ጀምራለች። እምነቱንም እየነካች ነው። ከእምነቱ ጋር የማይሄድም ነገር እያለች ነው። ይሄ ነገር እንደ ትክክል አይታችሁ ተገሰጣችሁ ቁጭ ብላችሁ ቤቷ ኮመንት የምትጽፉት ገስት ላይ ገብታችሁ የምታዋሯት ሰዎችስ ሙድ እየያዛችሁ ነው? እያላገጣችሁባት ነው? ምንድን ነው? እኔ አልገባኝም። ምንድን ነው እየተካሄደ ያለው? ስለዚህች ልጅ አታሳዝናችሁም እንደ ኢትዮጵያዊ? እያደረገች ነው። አይሞላም ግን እኔ እየነገርኳችሁ ነው። ሁሌ አይሞላም። ከትላንት ወዲያ ሰው ተቆጥቷቸው የተዉ ሰዎች አሉ ሊከሷት ብለው ሰው መሀል ገብቶ የተዉ ሰዎች አሉ። ቆዩ ተዉ፣ ልክ ስላልሆነች ነው እየተባለ ሁሌ አይሞላም። ፍሮም ደ ቢጊኒንግ በቃ የመንፈስ ጭንቀት ይዟታል ልጅቷ። አሁን ያለችው የመንፈስ ጭንቀት ውስጥ ነው። ከዚህ ጭንቀት ማን የሚያወጣት ነው? ሁላችሁም ሀይ በለው በልበለው ነው የምትሉት። ለእሷ ድምፅ የሆናችሁ እየመሰላችሁ ቪዲዮ እየለቀቃችሁ የሆነ ነገር እያላችሁ ከሰው ጋር የሆነ ፐርሰናል ችግር ካለባችሁ ከዛ ጋር እያገናኛችሁ ከሆነ ነገር ጋር እያገናኛችሁ ልጅቷን ህይወት ያሰበ አለ ወይ? በዚህ ሁኔታ የባሰ አትጨልልም ወይ? ስለ ሶሊያና ያሰበ ሰው አለ ወይ? ለምን አታስቆሟትም? ለምን ወደ ጸበልም ወደ ሃይማኖት አባቶችም ወደ ሀገርም የምትገባበትን መንገድ ለምን አትፈልጉም? ምንድን ነው እየሰራችሁ ያላችሁት? እኔ ቤቷ ላይ ኢቭን ገስት ላይ ገብታችሁ የምታወሩ ሰዎች እኔ አልገባኝም። ምንድን ነው እየተካሄደ ያለው? ምንድን ነው የሚሻለው? ባሏን የምታውቁ ሰዎች በቅርብ ባሏ የሆነ መፍትሄ እንዲፈልግ የሆነ ነገር እንዲደረግ ለምን አታደርጉም? አታሳዝናችሁም? አታሳሳም? መጨረሻው አያሳዝንም? የእውነት እኔ መጨረሻው እያሳዘነው የልጅ እናት ነች።
የልጅ እናት ነች። ባል አላት። እንደው ባል የላትም የምትይው ማታውቁትን ኮመንት መታችሁ ሲያጻፉ ባል አላት። ምንድን ነው ፋይናሉ? መጨረሻው ምንድን ነው? ምን አባሽ አገባሽ ነው የውጫንጭ ኮተታም ከክ ጥብ በት አብራችሁ ስትጨፍሩ ስትበሉ የከረማችሁት እናንተ ሙሽኔ ጉቺ የት አባሽ አግኝተሽ ታውቂያለሽ? እኔ እንደናንተ የምጠላው ሰው የለኝም እኮ። እኔ ግን እንደ ሰው መጨረሻዋ እያሳሰበኝ ስለሆነ ነው። እስሯ ያላችሁ ሰዎች አላችሁ፣ ሶሊያና ስር ያላችሁ ሰዎች አላችሁ። ለምንድን ነው መፍትሄ የማትፈልጉላት? ባሏን የምታውቁ ሰዎች ለምንድን ነው መፍትሄ የማትፈልጉላት? ከሰዎች ጋር ፐርሰናል እየተጣላች መጨረሻው ምንድን ነው ነው የኔ ጥያቄ። ጉቺ እንዴት ነሽ? ሰላም እንዴት ነበር? ኦኬ ሰላም ነው አለው። ለእነሱማ መልሳት የአጋንንት ስራ እንዴት ነው? የአጋንንት ስራ አይደለም። እንዴ ልጅቷን ድምጽ ያስተጋባል። አዶ ነው እንዴት ምን እንደሆነ ልጅቷን እንደ ሰው አታሳዝናችሁ? አዎ ግን ምንድን ነው መሰለሽ እንዴ ብሩኬ መስመር እየሳተች ነው። እያዳመጣችሁት ነው። ስፔስ የተቀዳ ቪዲዮ እያየሁ ነው። ከመስመር እየወጣች ነው። ያስተጋባል ድምጽ። ብሩኬ ወይ ውጣና መልሰህ ግባ። እንዴ ልጅቷ እኮ ወደማይሆኑ መንገድ እየሄደች ነው። እንደ እህት እንደ ኢትዮጵያዊ አታሳዝናችሁ? እውነት ወደ ልክ ያልሆነ ቦታ እየሄደች ነው። ለምንድን ነው ቁጭ ያላችሁት? ባልየው ራሱ ምን እየጠበክ ነው? ባል የምትባል ሰው ያለክ ተብሏል። ለምንድን ነው መፍትሄ የማትፈልግላት? ለምንድን ነው ወይ ወደ እናት፣ ወደ አባት፣ ወደ እህት፣ ወደ ወንድሞች፣ ወደ ቤተሰብ ጠጋ ማታደርጋት? ወደ ቤተሰብ ጠጋ አድርጋት። በቃ አንተ ካልቻልክ ቤተሰብ አይደክመውም፣ የወለደ አይጥልም። መፍትሄ ፈልጎ የሆነ ነገር ያደርግላት። ቤተሰብ የሆነ ነገር ያደርግላት። ጸበልም ይሁን የትም ይሁን ወስዶ ያስተካክላት። እቺ ልጅ እዚህ ሀገር ላይ ተከሰሰች ማለት ሰው ተናግራ፣ ይሄ አገር ከባድ አገር ነው ጋይስ። የሰው ፎቶ መለጠፍ አይቻል። ሰውን ፐርሰናሊ መሳደብ አይቻል። ያስጠይቃል። አይምሮዋን አሟታል ቢባል የሕክምና ማረጋገጫ ከሌለ የሚምር ሰው የለም። እየተናገርኩኝ ነው። እቺ ልጅ ከባድ አደጋ ውስጥ እየገባች ነው። ጊዜዋ የምታውቋት አግዟት። ልጅቷ ወደ ሌላ ነገር እየሄደች ነው። ነገ ከነገ ወዲያ ህግ ፊት ከሰው ቢያቀርቧት አሟታል ላላመማትም አያውቅም። የዚህ ሀገር መንግስት ተጠያቂ ነች። ወይዬ ማሬ እንዴ ምንድን ነው የሚሻለው? አፍጥጣችሁ ቁጭ ኢትዮጵያ ኮሚኒቲ ልትበሉ ነው እንደምትገናኙት? ለድግስ ነው የምትገናኙት? አይ ኢትዮጵያ ኮሚኒቲ እኔስ እንኳንም አላገኘኋቸው። አግኝቻችሁም አላውቅም፣ ተገናኝቻችሁም አላውቅም። ግን እንደ ሰው እንደው አታሳዝናችሁ? እንደ ኢትዮጵያዊ የሆነ መፍትሄ ብትፈልጉላት ምን አለ እንዴ? ገስት ላይ እዛ ቤት ተገሳስጣችሁ ቁጭ ብላችሁ ሙድ እየያዛችሁባት ነው እንዴ? ባልየውስ ባል የምትባል ሰው ያለ ካሉ ትናንትና ሰው ነግሮኛል። ትክክለኛ የሚያውቅ ሰው ባል እንዳላት የሚያውቅ ሰው። ኦኬ ምናልባት አንተ ላታምን ትችላለህ። ሃይማኖትክ ሌላ ነው ስሰማ። ኦኬ ግን ወደ ቤተሰብ ለምን አትልካት? እዚህ ሰው ሀገር አብዳ ጨልላ ልብሷን ቀዳ ላይዋ ላይ ካሮጠች በስተቀር እስፋልት ላይ አምኖ ታማለች። እቺ ልጅ ጸሎት ምንም ያስፈልጋታል ብሎ የሚረዳት ሰው እንኳን የለም። አንተ እንኳን የልጅክ እናት አይደለች? አብሮ እንዳሳለፈ እንደ ሚስት እንደ ትላንትናዋ እንኳን አታሳዝንክ? እውነት ተጋግዘህ የሆነ ነገር ለማድረግ ለምን አትሞክርም? ጭራሽ አሁን ሌላ ፍልስፍና ውስጥ ገብታለች። ሌላ ፍልስፍና ውስጥ ሌላ ፍልስፍና ውስጥ ገብታለች ጋይስ። እኔ አላቅላችሁ፣ እኔ የለሁበት። እኔ በጣም ነው የምታሳዝነኝ ቲጂዬ። እንዴ እናንተ ኢትዮጵያ ምንትስ ስትገናኙ እንዴ ቲጂ ይኖራችሁት እንዴ? ምን ነው ለዚች ልጅ ሲሆን አቃታችሁ? በመጀመሪያ እንዴት አደራችሁ? ሰላም ነሽ ወይ?
እንዴት አደርሽ ቲጂዬ? ሰላም ነው? ሰላም ነኝ። እኔም በአንቺ ሀሳብ እስማማለሁ። እውነት ዝም ማለቱ ጥሩ አይደለም። እሱን እኮ ነው የምለው። እንዴ ልትተባበሩ ልትደርሱላት ይገባል። የሆነ አላችሁ አይደለ? በፊት እንዲህ እኔ ያለው ቪዲዮ ስትለቁ እኔ አኔቨር ቢን ከእናንተ ጋር ታውቂያለሽ። እኔ መጥቼ አብሬ የተካፈልኩት ፕሮግራምም ድግስም የለም። እከሌ ጋር ሄጄም እባካችሁ የምለው ሰው የለም። ቲጂ አንቺ ግን ብዙ ሰው ታውቂያለሽ። ብዙ ፕሮግራም ላይ አብረሻቸው ተገናኝተሻል፣ ተሳትፈሻል ምናምን። የምታውቂያቸውን ኢትዮጵያኖች አስተባብራችሁ ይኸውልሽ። እኛ እኮ እንዳንቀርባት ምን እንዳረገች ልንገርሽ። አሁን ለምሳሌ እኔ ብዙ ሰው በውስጥም ይልክልኛል። እሷም እያለች ያለችውን ነገር በጣም በቃ በጣም ከአይምሮ በላይ የሆነች ነው። አሁን ከአይምሮ በላይ የሆነች ነው። አሁን ግን ምን አለ ብሎክ ማድረግና ጉቺዬ እንትን ይዞሻል። እሰማለሁ ኔትወርኳ መሰለኝ። ኔትወርክ ይዞሽ ነበር ጉቺዬ። ቆይኛ እንዴማ እንደ ኢትዮጵያዊ አታሳዝንም ወይ ነው እኔ ጥያቄ። ባልየውስ ባልተብየው ሰው የራሱ ምን እየጠበክ ነው እንዴ? ለሆነ ጊዜ ቲጂ ትገናኛላችሁ አይደል እንዴ? አንድ ሀሳቤን ሰጥቼ ልውጣ። ብዙ ኢትዮጵያኖች አሉ እዚህ ዱባይ ላይ አይደል? እኔ አይ ኔቨር ቢን ዊዝ ዩ ጋይስ። አንቺም ታውቂያለሽ የትኛውን ፕሮግራም ላይ ተገኝቼ አላውቅም። የኢትዮጵያ ፕሮግራም ላይ ምንም ላይ የለውም። ብሎክ አድርጋለቻ በዙሪያዋ ያሉትን ሰዎች ሁሉ። ይኸውልሽ እኔና እሷ ስንገናኝ መጀመሪያ በቤተ ክርስቲያን ነው። አንድ እውነት ልንገርሽ። ከዛ በኋላ እንደ ቤተ ክርስቲያን ባሳሰባስባ በቃ መልካም ቅንነቷ እኮ ይሄ ነው አይባልም። ከዛ በኋላ ቤትም አልፈን ሄድን። ሱቆቿንም ስታስመርቅ እኔም ቃልዬን ይዤ ሄድኩኝ። ሱቁ ተመረቀ። በዛ ጊዜ ራሱ ከኔ እቃዎች ተወሰዱ። እዛ ጋር ተደረደሩ የሙሉ የሀበሻ ቀሚሶች ማለት ነው። 3 ሱቅ ነው በአንድ ቀን ያስመረቀችው። ከዛ በኋላ ግን ምንም ሳላነሳ እሷ ጋር ልብስ አለኝ ሳልል ምንም ነገር ሳልናገር እኔ የኢትዮጵያ ገብቼ ነበር። ትዝ የሚልሽ ከሆነ ብዙ ሳንቲም እዚህ ስለነበረ ሲቸግረኝ ስጡኝ ብዬ ስለምን ሲከለክሉኝ ካልሰጣችሁኝ ዱባይ ላይ መጥቼ እኔ ያንቺን አቋም ብዙ ጊዜ ደግፋለሁ። ለምን አንቺ ብቻ ነሽ መኖር ያለብሽ አይደለም። ከዛ መጥቼ ግን እንደሚወራው አይደለም እዚህ ሚዲያ ላይ ነው ሳምንት አውርተሽ ምትቀሪው ሲሉኝ ቃል በቃል መጥቼ እንደዛ እንደማላረግ ቢኮዝ እኔ ህጉን አውቀዋለሁ። ሁሉንም እስከ ቤታችሁ ነው የምመጣው ብዬ ቪዲዮ ስሰራ ያ ብር አስገቡ ማለት ነው። ከዛ እሷ ምን አለች? ለእኔ ነው ያንን ቪዲዮ የሰራሹ ብላ ላይቬ ላይ ገብታ ሙልጭ አርጋ ሰደበች። ይሄ ነው የማይባል ስድብ። ከዛ ደግሞ ስንተዋት ገስት እሺ ግቢና የኔ ሶሊያና እንዲያትናገርኝም አንቺ በምን ተነስቶ የአንቺ ስም ጭራሽ? ለምን ልብሶቹ እዛ ጋር ማድመቂያ ነው። ከተሸጠ ትሰጠኛለች፣ ካልተሸጠ ደግሞ በስነስርዓት ትመልስልኛለች። አንድ ኪስ ሙሉ ማለት ነው። የራያ የጎንደር ይሄ ነው ማለልሽ ልብሶች በውስጥም ልልክልሽ እችላለሁ። ሶ ከዛ በኋላ ግን ማርቲ የኔ እህት አለች። አሁን ማነው ዩኬ ናት። እሷ ገባችና ቲጂዬ በጉራግኛ ነው ያለችው ይሄንን ቃል። ቲጂዬ ከሀገር ስመለስ ከሰው ጋር አልመላለስም፣ ስራዬ ላይ ብቻ ነው ፎከስ ማድረገው ብለሽ ነበረ። ከዚች ልጅ ጋር አትመላለሽ ያለችውን እሱም መረጃ አለ። ምን ልታመጡ አለች። ከዛ በውስጥ ገባችና የመጀመሪያው ኮተታም ብላ እንዲህ ሚዲያ ላይ ከመውጣታው በፊት እኔና ሌላም ያግዘን ልጅ አለ ናይፍ ውስጥ ማለት ነው። ሁለታችንን እናንተ ኮተታሞች ምን ታመጣላችሁ? አርሴማኔን ከፍ ታደርገኛለች፣ እናንተን ትጥላችኋል አለች ማለት ነው። እናንተ ዳውን ትሆናላችሁ፣ እኔ በአርሴማ ከፍላለሁ። ዝም አልኩኝ። በቃ ሚዲያ ላይም አልመጣው አልናገርም። ሳያት ቤቷም 2 ቀን አድሬያለሁ። ለንግስ በሄድኩበት ሳያት ይሄ ከመልካምነቱ ያለፈ የምትፈጥነው ነገር ግን እንዲህ አልመሰለኝም የአእምሯ። ከዛ እኔ በቃ እንደ ታላቅም እንደ ትልቅም ብዬ አስቤ ጸጥ አልኩኝ። በገዛ ገንዘብሽ መሰደብ ማለት ነው። ከዛ አሁንም ቀጠለችና እናንተ ኮተታሞች አለች። የምን ኮተት አልኳት። ደርሼባችኋለሁ የምታረጉኝን ነገር። በስመ አብ ወወልድ ወመንፈስ ቅዱስ። ኧረ ጤነኛ ሁኚ ሶሊያና፣ አታስጨርስሽም። በቃ ስደውይላት ስልክ ትዘጋለች።
እሷ ስትፈልግሽ ብቻ ትደውላለች። ከዛ ይሄ ነገር ቆይቶ እኔም ልብሱ እዛው እንደቆየ ውሰጂ ብዬሻለሁ፣ አሁኑኑ ለአባቶች ፖስታለሁ። አባቶች እኮ ያውቁናል ማሬ፣ አባቶች እኮ በደንብ ያውቁናል። እኔን ያውቁኛል፣ እሷን ያውቋታል፣ አንቺን ያውቁ፣ ሁላችንንም አባት ደግሞ ማለት ለእሷ የተለየ የሚያረጉላት ወይ ለኛ የተለየ የሚያረጉልን ነገር የለም። እንደ አባት እኔ ነበርኩ እንደውም እቃዬ እዛ ጋ ነው ተስጠኝ ብዬ እኔ እንደውም ለእነሱ ማማከር የነበረብኝ ማለት ነው። ግን በትዕግስቴ አስቢ፣ እኔንም ኮተታም ያንንም ልጅ አሁን ይኸውልሽማ ማይ ፖይንት ያለፈው አለፈ፣ የሆነ ሆነና የኔ ፖይንት አሁን እየሄደችበት ያለችው መንገድ ልክ አይደለም። ሰዎችን ፐርሰናሊ መናገር ጀምራለች። ሰዎችን ፐርሰናሊ አታክ እያደረገች ነው። ትላንትና ሊከሷት የተነሱ ሰዎች ነበሩ። ሰዎች መሀል ላይ ገብተው ነው ያስቆሙት። ዩኖ የዱባይን ህግ ገባሽ? እቺ ልጅ አው ችግር ውስጥ ነች። የመንፈስ ጭንቀት ይዟታል። አው ግን እንዴት ነው ከዚህ ጭንቀት የምትወጣው? ባሏን የምታውቁ ዙሪያ ላይ ያለውን ሰዎች የምታውቁ ይሄ አሁን አንቺ እንግዲህ አንቺ አልሽ በቤተ ክርስቲያንም በምንም ተገናኝታችሁ ታውቃላችሁ። በኢትዮጵያ ምናምን እኔ አንድም የኢትዮጵያ ፕሮግራም ላይ ተገኘች የማላቅ አንቺ ምስክር አለሽ። የኢትዮጵያ ጀማ የሌለኝ ብቸኛ ነኝ እኔ። ከማናችሁም ጋር ተገናኝቼ አላውቅም። ግን እናንተ ስታገኟት የኖራችሁ ባሏን የምታውቁ በቅርብ የምታውቋት ሰዎች ፕሊስ አግዟትና ወይ ጸበል ትግባ ወይ ሀገሯ ትግባ። ምክንያቱም ይሄ ሀገር ጠንቅቀሽ ታውቂዋለሽ። ካገኘኋት አጥፍታ ምህረት የላቸው። ሶስቴ ሀገር እኮ ሄዳለች ማሬ። በቃ ትግባ ቲጂዬ። እዚህ ሀገር በዚህ ሁላ ጭንቀት ውስጥ ጥፋት አጥፍታ ሰው ተሳድባ ተይዛ እስር ቤት ገባች ማለት ሬሷ ነው የሚወጣው። እንደ እህት አላሳሰበቻችሁም ወይ? የምጠይቀው ሰው ስለጠፋኝ ነው። ለምን እኔ ኮኔክሽንም ኮሚኒኬሽንም የለኝም ከአበሻ ጋር ታውቂያለሽ። አንቺ ግን አላችሁ አይደል? ከአበሻ ጋር ስትገናኙ ማህበርም ምድርም ቤተክርስቲያን ምንም ስትሉ የነበራችሁ ልጅቷንም የምታውቁ ባሏንም የምታውቁ ተባበሩና እዚሁ ቲክቶክ ላይ የሆነ ነገር አድርጉ ወደ ሀገር እንድትገባ። አሁን ትላንትና ሰዎችን ፐርሰናል አታክ ስታደርግ ነበረ፣ ስትሳደብ ነበረ፣ ሊከሷት ተዘጋጅተው ነበረ። ኢቨን ፖሊስ ጣቢያ የሄዱ ሰዎች አሉ። ሰውን ያስቆማቸው መሀል ገብተው እባካችሁ ቺ ልጅ ያማታል። እዚህ ሀገር አይምሯችንን መርምረው አይደለም አይዲ የሚሰጡ ታውቂያለሽ። አይዲ የሚመርምርስ ደም ነው። ደምሽ ንጹህ ከሆነ አይዲ ያለሽ ገባሽ? ስለዚህ እቺ ልጅ አሁን ለእነሱ የአይምሮ ጭንቀት የመንፈስ ጭንቀት ብሎ ማስረዳቱ ራሱ ነገ ከባድ ነው። እጇ ላይ የመንፈስ ጭንቀት የሚል ወረቀት ከሌላት በስተቀር አጥፍታ ካገኟት ምህረት የላቸውም፣ ያስገቧታል። ገባች ማለት ታመመች፣ አለቀላት ባለባት ጭንቀት ላይ። እንደ እህትም እንደ ኢትዮጵያዊም ድረሱላት ነው እኔ እያልኩኝ ያለሁት። እንደ እህትም እንደ ኢትዮጵያዊም እናንተ የኢትዮጵያ ከሀበሾች ጋር ግንኙነትም ኮሚኒኬሽንም ያላችሁ ልጅቷንም በቅርብ የምታውቁ ሰዎች ልደርሱላት ይገባል። ያለፈውን ወደ ጎን ተውና በአዲሱ ድረሱላት። በቃ አሁን ባለችበት ሲትዌሽን እንደ ሰው እኮ አጥፍታለች። የማታውቀውንም ሰው እየወነጀለች ነው። በስልክ አግኝተሽዋል፣ አላገኘሁትም፣ በአካል ተገናኝታችኋል፣ አልተገናኛችሁም፣ ሰለበኝ እያለች የነበረች ልጅ ነች። ዛሬ ግን እርዳታ ያስፈልጋታል። ሰዎችን አታክ ማድረግ ጀምራለች። ፐርሰናሊ እዚህ ሀገር አንቺ ታውቂያለሽ፣ ስድብ አይቻልም። ስም ጠርታ ስድብ እየተሳደበች ነው። ስም ጠርታ ሰዎችን እያሳዘነች ነው። ማን ምን እንደሆነ እዚህ ሀገር አታውቂም። በአንዱ ኬዝ እስር ቤት ገባች ማለት ባለባት ነገር ላይ ህይወት እስከ ማጥፋት በኋላ እኔን እያልን ቪዲዮ ልንሰራላት ነው። እኔ ይህንን ነው እያልኩ ያለሁት። አጉድላ ሊሆን ይችላል፣ ስታ ሊሆን ይችላል፣ አጥፍታ ሊሆን ይችላል፣ በድላ ሊሆን ይችላል። አሁን ላይ ግን እንደ ሴት ታሳዝናለች፣ እንደ ሴት ታሳዝናለች። ድረሱላት። የምታውቋት በጎዋን ቀን ብለሻል ቲጂ ባፍሽ መልካም ልጅሽ ብለሻል። ያም መልካምነቷን የምታውቁ ሰዎች ተጋገዙና ድረሱላት። የሆነ ነገር ታረግሽ ጉቺዬ። ቆይ አንቺ እኮ በተረዳሹ መልክ አይደለም እሷ እግዚአብሔርን ነው ምልሽ ብሎክ ታረግሻለች። ለምን እንኳን አልሻት ማለት አሀ አንቺ ከነሱ ወገነሽ እንዴ ማለት ነው ብላ ነው ብሎክ። እኔ እኮ በቀደም ስለ እኔ ቃል አወራውላትም ምናምን በቃ ብሎክ ነው ያደረገችኝ በዋትሳፕ ማለት ነው። ኖ ቲጂ ወደ ባልየው አለ። እኔ እኮ ትላንት እኮ የባለቤቷ ቁጥር የለኝም ማሬ፣ ባልየው አለ ብለዋል። ስለዚህ ባልየውን አፈላልጋችሁ በባልየው በኩል በቃ የሆነ ነገር እንዲደረግ ማድረግ ነው ያለባችሁ። ፎርሹ ከባሏ ጋር ስቲል አብሯ ነች፣ ሰምቻለሁ ትላንትና። ባልየው ስላለ የሆነ ነገር አድርጉላት። በቃ እንዴ ወደ ሌላ ነገር እየሄደች ነው ልጅቷ። አንቺም ጠንቀቀሽ ቲጂ ሀገሪቷን ህግ ታውቂያለሽ። ነገ ወጥታ አሁን እኔም ብትሰድበኝ ስለሚያማት ስለማቅ ዝም ልል እችላለሁ። ገባሽ? እንደዚህ አይነት ነገር የማይቀበሉ ሰዎችን ስም ጠርታ እየተናገርሽ ነው። አረ እግዚአብሔር ምስክሬን በጣም ከባድ ነው። አሁን እኮ የሰው ስም ተይና በክርስቶስ ራሱ መዘባበት ስለጀመረ
ወደ ሌላ ነገር ማለት ስላልፈለግኩኝ ነው። ወደ ሌላ ነገር ተቀድቶ የተለቀቀ ቪዲዮ እያየው ነው። ለእምነታችንም እኮ ጠንቅ ነው እንደዚህ አይነት ነገር እንዴ። በኦርቶዶክስ ብትደርሱላት ጥሩ ነው። እኔ እንጃ ነገ የሚመጣው ከፊት ያለው የከበደ ነው። እኔ እንደ እህትም እንደ ኢትዮጵያዊም ነው። እኔ አይዊሽ ይሄ የኮሚኒቲ ግሩፕ ቢኖረኝ አበሻ ጀማ ቢኖረኝ ምናምን እኔ አንድ ፕሮግራም ላይ መጥቻ አላውቅም። ከአንቺ ወዲህ ምስክር የለም። አንድም ሰው አግኝቻ አላውቅም። የትኛውን ፕሮግራም የኢትዮጵያ ምናምን ተካፍዬም መጥቼ ምንም ነገር ላይ አላውቅም። ከሌ ጋር ሄዳለሁ ምለው የለም። በቅርብ ያለችኝ በቅርብ የማውቀው ሳራ ለሀበሻ ነው። ከሳራ ለሀበሻ ውጭ ብዙ ሰው አላውቅም እዚህ ሀገር ላይ። ስለዚህ ተረዱና ፕሊስ የሆነ ነገር አድርጉላት፣ ተባበሩ። በጎ ቀኗን የምታውቁ መልካም ቀኗን የምታውቁ ደግነቷን የምታውቁ አሁን ድረሱላት ነው የኔ ፖይንት። ካለፈ ወዲህ ምን ይጠቅማል? እንዲሆና ትኑር፣ አገሯ ገብታ ለእናት ለአባቷ ትድረስ። ቤተሰብ አይከብደውም። ተረድተሽኛል ቲጂ? እናት አባት አይከብደውም። እስከ ጉድለትሽ ይቀበላል። ለምን ትሙት ሰው ሀገር ላይ? ለምን ትታሰር? ለምን ትጎሳቆል? በዚህ ከቀጠለ አይቀርላትም። እመኑኝ አይቀርላትም። አንዷ ታስገባታለች ወጣ ስትሳደብ፣ አንዷ የሆነ ነገር ታደርጋታለች። ይህ ሀገር እንዲህ ሰፋጣ የለም። አይሰማችሁ። ሰው መሳደብ አይቻልም። ዲስ ኢዝ ዱባይ። በስተት ሰው መሳደብ አትችይም። በስተት እንኳን የሰው ፎቶ ለጥፈሽ ስለ ሰው ሰው ስለተረዳት ነው። አሁን ከማይረዷት ሰዎች ጋር እየተነካካች ነው። ተናግሬያለሁ። ጉቺ ምን አለች በሉ። ከማይረዷት ከማይቀበሉ ሰዎች ጋር እየተነካካች ነው። አንዳንድ የማይነኩ ሰዎች እየነካች ነው ሶሊያ ነው። ስለዚህ አስቁሟት። ባሏን ፈልጋችሁ አግኙ። ባልየው ማስቆም የማይችል ከሆነ ወደ ሀገር የምትገባበትን መንገድ ፈልጉ። ይህንን ነው የምናገረው። እኔ እንደ እህት በጣም ነው ያሳዘነችኝ። በጣም በቃ ጥሩ ላይ አይደለችም። መንፈሷም አይምሯም ተነክቷል። ኢቨን ከባድ የሳይኮሎጂካል ትሪትመንት ሜንታል ቴራፒ ያስፈልጋታል ልጅቷ። ከጸበልና ከሃይማኖት አባቶች እንትን ውጪ በስነ ስርዓት ሳይካትሪስት ሊያወራት ይገባል። ልክ አይደለችም። አግኝቶ ማጣትን የደረሰበት ነው የሚያውቀው። ይህንን የማይረዱ ሰዎች ጋር ተነካክታ እዚህ ሀገር ህግ ፊት ቆመች ማለት ሊሰሟት አይችሉም። ተናግሬያለሁ እኔ። ትክክል ጉቺዬ። እንግዲህ እኔ የቻልኩትን ያህል የባለቤቷን ፕሊዝ እንደው ለልጅሽ ስትይ የሴት ልጅ እናት ነሽ። ዙሪያሽ ላይ ያሉ ሰዎችን አስተባብረሽ የሆነ ነገር አድርጊ። በቃ አሁን ወደ ሌላ መስመር እየሄደች ነው። ትላንትና የሆኑ ሰዎች በጣም የማይነኩ ሰዎች እየነካች ነው። አሁን እኔም ሰምቻለሁ። ፀጉር ቤት ነበርኩና ስሰማ ደስ ያለው ነገር ቴንኪው። የሆነ ሰው መሀል ገብቶ ነው ያስቆመው። ታውቂያለሽ እዚህ ሀገር ሰው የሚሰማ